ሁለት የዓለም አቀፍ የተራድኦ ድርጅቶች አካባቢውን በአስቸኳይ ለቀው እንዲወጡ ማስጠንቀቂያ ተሰጣቸው። በፌዴራል ደረጃ ከተመዘገቡ 470 ሺህ የንግድና የአገልግሎት ሰጪ የግል ድርጅቶች ውስጥ 370 ሺው ስራ ቆመዋል ተባለ። በኢራን በተቀሰቀሰው ተቃውሞ የሟቾች ቁጥር ከ500 በላይ መድረሱ ተገለጸ። በኢትዮጵያ እየተፋጠነ የመጣው የከተሞች መስፋፋት በመኖሪያ ቤትና መሰረተ ልማት ላይ ጫና መፍጠሩ ተገለጸ። ውድ የክንፋን መረጃ ቤተሰቦች የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝሩ እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉ በአክብሮት እንጋብዛለን። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር የሁለት ዓለም አቀፍ የተራድኦ ድርጅቶች አካባቢውን በአስቸኳይ ለቀው እንዲወጡ አሳሰበ። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ለሁለት የዓለም አቀፍ የተራድኦ ድርጅቶች አካባቢውን ለቀው እንዲወጡ ጥብቅ ማሳሰቢያ ማስተላለፉን የዞኑ አስተዳደር በዛሬው ዕለት ባወጣው መግለጫ አስታውቋል። የዞኑ አስተዳደር ይህን ውሳኔ ለማስተላለፍ የተገደደው የተራድኦ ድርጅቶቹ ስራ ከጀመሩበት ጊዜ አንስቶ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት ከግብረ ሰናይ እንቅስቃሴና ሰብአዊ ድጋፍ አገልግሎት በሚጻረር መልኩ የዓለም አቀፍና የኢትዮጵያን ሕግጋቶች በመጣስ ለህወሓት ፖለቲካዊ ወገንተኝነትን ሲያሳዩና ህገወጥ እንቅስቃሴ ሲያደርጉ በመገኘታቸው ነው ብሏል። ወልቃይትንና አካባቢውን ለቀው እንዲወጡ ማሳሰቢያ የተሰጣቸው ሁለቱ የተራድኦ ድርጅቶች ኖርዌይን ሪፊውጅ ካውንስል ኤንአርሲ እና ኢንተርናሽናል ሜዲካል ኮርፕስ IMC ሲሆኑ ከዚህ ውሳኔ ቀደም ብሎ ተደጋጋሚ ማስጠንቀቂያ ተሰጥቷቸው እንደነበር የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ባወጣው መግለጫ አያይዞ ገልጿል። በህገወጥ ተግባራት በመሰማራታቸው ከአካባቢው እንዲወጡ ውሳኔ የተላለፈባቸው የተራድኦ ድርጅቶቹ በማህበረሰቡ ዘንድ ቅሬታን የሚፈጥሩና ሌሎች የግብረ ሰናይ ድርጅቶች በጥርጣሬ እንዲታዩ የሚያደርጉ ህገወጥ ድርጊቶችን ሲፈጽሙ የቆዩ ሲሆን ከዚህም ድርጊታቸው እንዲታቀቡ የተሰጣቸውን ተደጋጋሚ ማስጠንቀቂያ ተፈጻሚ ባለማድረጋቸው ከአካባቢው እንዲወጡ ውሳኔ ለማስተላለፍ ተገድጃለሁ ሲል የዞኑ መንግስት በመግለጫው ላይ አስታውቋል። ከወልቃይት ጠገዴ ለቀው እንዲወጡ ውሳኔ የተላለፈባቸው ሁለቱ የተራድኦ ድርጅቶች ከተቋቋመለት የሰብአዊ ድጋፍ ዓላማ በተቃረነ የወልቃይት ጠገዴ አማራ ለዘመናት ሲያደርግ የኖረውን የነጻነት ተጋድሎና በብዙ መስዋዕትነት ያገኘውን ነጻነት ለማስጠበቅ የሚያደርገውን ትግል እንደ አፈናቃይ አድርገው ሲገልጹ ቆይተዋል ሲል ዞኑ ገልጿል። ከዚህ በተጨማሪ የስራ ቅጥር ሲያወጡም ሆነ ሌሎች ይፋዊ ግንኙነቶችን ሲያደርጉ አካባቢውን የትግራይ ክልል አካል እንደሆነ አድርገውና ከፕሪቶሪያው ስምምነት በኋላ የዓለም አቀፉ ማህበረሰብ እንኳን አወዛጋቢ አካባቢዎች ብሎ የሚጠራውን ወልቃይት ጠገዴ ከአካባቢው ለቀው እንዲወጡ የተወሰነባቸው የተራድኦ ድርጅቶች ግን ምዕራብ ትግራይ እያሉ በመጥራት ለህወሓት ግልጽ ፖለቲካዊ ውግንና ሲያሳዩ መቆየታቸውን የዞኑ አስተዳደር በዛሬው ዕለት ባወጣው ይፋዊ መግለጫ አያይዞ አስታውቋል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በህገወጥ ተግባራት ላይ ተሰማርተው ለተገኙት ለሁለቱ የዓለም አቀፍ ተራድኦ ድርጅቶች አካባቢውን በአስቸኳይ ለቀው እንዲወጡ ማሳሰቢያ የሰጠ ቢሆንም ህግን አክብረው ለተቋቋሙለት የሰብአዊ ድጋፍና ግብረ ሰናይ አገልግሎት ለመስጠት በአካባቢው ከተሰማሩ ሌሎች ሀገራት በቀልም ሆኑ ዓለም አቀፍ የተራድኦ ድርጅቶች ጋር በትብብር ለመስራት ቁርጠኛ መሆኑን በመግለጫው አክሎ ገልጿል። ባሳለፍነው ሰኔ 2017 ዓ.ም በጠለምት የሚንቀሳቀሱ የተራድኦ ድርጅቶች በአካባቢው የሚፈጽሙት ፖለቲካዊ ጣልቃ ገብነትና ለጦርነት ድግስ የሚጫወቱት ሚና በሚል ርዕስ ሰፊ የምርመራ ዘገባ መዘገቡ የሚታወስ ሲሆን ልክ እንደ ወልቃይት ጠገዴ ሁሉ በጠለምት የሚገኙ በርካታ የተራድኦ ድርጅቶችም ከሰብአዊ ድጋፍ ውጪ ፖለቲካዊና ወታደራዊ ጣልቃ ገብነት በመፈጸም ላይ እንደሚገኙም መዘገቡ ይታወሳል። በፌዴራል ደረጃ ከተመዘገቡ 470 ሺህ የንግድና የአገልግሎት ሰጪ የግል ድርጅቶች ውስጥ 370 ሺው ስራ ቆመዋል ተባለ። በፌዴራል ደረጃ ከተመዘገቡ 470 ሺህ የንግድና የአገልግሎት ሰጪ የግል ድርጅቶች ውስጥ 370 ሺህ በማንኛውም ሁኔታና ምክንያት ከፌዴራል መዝገብ የመሰረዝና ከጤናነት ባሻገር የገጠማቸው ፈተናና አስቸጋሪ ሁኔታ ምንድነው የሚል ጥያቄ የሚያጭር
መሆን ነበረበት ተብሏል። መረጃው እንደሚያሳየው በፌዴራል ደረጃ በስራ ላይ ከተሰማሩ 470 ሺህ ድርጅቶች መካከል 370 ሺህ በመሆኑ አሳሳቢ ብቻ ሳይሆን አስደንጋጭም ነው ተብሏል። ጥናቱ ቁጥርን ከመዘገብ ባለፈ ችግሮቻቸውንና የመፍትሄውን አቅጣጫ አጥንቶ ያመላከተ መሆን ነበረበት ሲሉም አስተያየታቸውን ገልጸዋል። መረጃው መሰረት ያደረገው የስራና ክህሎት ሚኒስቴር ኤክስፐርቶች ጥናት መሰረት በ2024 ከ370 ሺህ በላይ ድርጅቶች ከፌዴራል መዝገብ ተሰርዘዋል በማለት ምን ያህል የስራ ዕድል፣ ቀጥተኛና ቀጥተኛ ያልሆነ የመንግስት ገቢ እንደሚቀንስና ከአገልግሎት አሰጣጥና አቅርቦት አኳያ በምን ያህል ደረጃ የምርት አቅርቦትና ስርጭት ሚዛንን እንደሚያዛባ መረዳት ይቻላል። የድርጅቶች በዚህ ደረጃ መዘጋት የመንግስት ገቢን በመቀነሱ ምክንያት በቀሩት ጥቂት ድርጅቶች ላይ የሚያሳድረው የግብር ጫና በሂደት ቀሪዎቹንም ከገበያ ሊያስወጣ የሚችል ክስተት መሆኑን ግንዛቤ ሊወሰድበት የሚገባ ነው ሲባልም ተገልጿል። በስራና ክህሎት ሚኒስቴር ኤክስፐርቶች ተጠንቶ የቀረበን ሪፖርት በመንተራስ ቅዳሜ የወጣው የእንግሊዝኛ ሪፖርተር ሳምንታዊ ጋዜጣ እንዳስነበበው በፌዴራል ደረጃ ተመዝግበው ከሚገኙና በተለያዩ ሙያ ዘርፍ ከተሰማሩ የንግድ ድርጅቶች መካከል 80% የሚሆኑት እንደተዘጉና በአሁኑ ጊዜ በአገልግሎት ላይ የሚገኙት የንግድና አገልግሎት ሰጪ ድርጅቶች ቁጥር ከ100 ሺህ እንደማይበልጡም ዘግቧል። ለረጅም ዓመታት ፈጣን እድገት በማሳየት 470 ሺህ ደርሰው ከነበሩት በፌዴራል ደረጃ የተመዘገቡ የንግድና አገልግሎት ሰጪ ድርጅቶች መካከል 370 ሺዎቹ በ2024 መዘጋታቸውን በዘገባው ላይ አክሎ ገልጿል። ኩባ ሳይረፍድ ከአሜሪካ ጋር ስምምነት እንድትፈጽም ትራምፕ አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአሁን በኋላ የቬንዙዌላ ነዳጅ ዘይትም ሆነ ገንዘብ ወደ ኩባ እንደማይሄድ ተናግረዋል። በኮሙኒስቶች የምትመራው የደሴት ሀገር የሆነችው ኩባ ከዋሽንግተን ጋር ስምምነት እንድትፈጥር ሀሳብ አቅርበዋል። ይህም ለረጅም ጊዜ የአሜሪካ ጠላቶች ላይ ጫና ያሳድራል። ቬንዙዌላ የኩባ ትልቋ የነዳጅ ዘይት አቅራቢ ነች። ነገር ግን የዩናይትድ ስቴትስ ኃይሎች ባለፈው ሳምንት የቬንዙዌላውያንን ፕሬዝዳንት ኒኮላስ ማዱሮን ካገቱ በኋላ ምንም አይነት የነዳጅ ዘይት ጭነት ከቬንዙዌላ ወደቦች ወደ ኩባ አልመጣም። በኦፔክ አባል ሀገራት ላይ ጥብቅ የአሜሪካ ዘይት እገዳ መጣሉን የቅርብ ጊዜ የመርከብ ዝውውር መረጃ ያሳያል። ካሁን በኋላ ወደ ኩባ የሚሄድ ነዳጅ ዘይትም ወይም ገንዘብ አይኖርም። በጣም ከመዘግየቱ በፊት ስምምነት እንዲያደርጉ አጥብቄ ሀሳብ አቀርባለሁ ሲሉ ትራምፕ የግል ንብረታቸው የሆነውን ትሩዝ ሶሻል ማህበራዊ መድረክ ላይ ጽፈዋል። ኩባ ለብዙ ዓመታት ከቬንዙዌላ በተገኘ ዘይትና ገንዘብ ኖራለች ሲሉ ትራምፕ አክለዋል። ትራምፕ ባቀረቡት ሀሳብ ላይ ዝርዝር ማብራሪያ ባይሰጡም የአሜሪካ ባለስልጣናት ከቅርብ ሳምንታት ወዲህ በኩባ ላይ ያላቸውን ንግግሮች አጠናክረው ቀጥለዋል። በኢራን በተቀሰቀሰው ተቃውሞ የሟቾች ቁጥር ከ500 በላይ መድረሱን የሰብአዊ መብት ተሟጋች ድርጅት አስታወቀ። ትራምፕ ጣልቃ የሚገቡ ከሆነ ቴህራን የአሜሪካን የጦር ሰፈር ኢላማ እንደምታደርግ ዝታለች። በኢራን በተቀሰቀሰው ተቃውሞ 490 ተቃዋሚዎችና 48 የጸጥታ ኃይሎች መሞታቸውን በአሜሪካ የሚገኝ አንድ የሰብአዊ መብት ተሟጋች ቡድን እሁድ ዕለት አስታወቀ። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ለተቃዋሚዎች ድጋፍ ለመስጠት ጣልቃ ለመግባት ያሰሙትን ማስጠንቀቂያ ተግባራዊ የሚያደርጉ ከሆነ ቴህራን የአሜሪካን ጦር ሰፈሮች ኢላማ እንደምታደርግ ዝታለች። የኢስላማዊ ሪፐብሊክ ሃይማኖታዊ አስተዳደር ከጎርጎሮሳውያኑ 2022 ወዲህ እጅግ ከፍተኛ የሆነ ተቃውሞ እያጋጠመው ይገኛል። ትራምፕ በበኩላቸው በተቃዋሚዎች ላይ የኃይል እርምጃ የሚወሰድ ከሆነ ጣልቃ እንደሚገቡ በተደጋጋሚ አስጠንቅቀዋል። መቀመጫውን አሜሪካ ያደረገው የሰብአዊ መብት ተሟጋች ድርጅት ህራን በኢራን ውስጥና ከውጭ ካሉ አክቲቪስቶች አገኘሁት ባለው ወቅታዊ መረጃ መሰረት በሁለት ሳምንታት ተቃውሞ የ490 ተቃዋሚዎችና የ48 የጸጥታ ኃይሎች ሞት መመዝገቡን ገልጿል። በተጨማሪ ከ10600 በላይ ሰዎች መታሰራቸውን ድርጅቱ ገልጿል ሲል ሮይተርስ የዜና ወኪል ዘግቧል። ኢራን እስካሁን ይፋዊ የሟች ቁጥር ያልገለጸች ሲሆን ሮይተርስም የቀረቡትን አሃዞች በተናጠል አጣርቶ ለማረጋገጥ አልቻለም። ፕሬዝዳንት ትራምፕ በኢራን ጉዳይ ያሉ አማራጮችን ለመወያየት ማክሰኞ ዕለት ከከፍተኛ አማካሪዎቻቸው ጋር እንደሚገናኙ አንድ የአሜሪካ ባለስልጣን እሁድ ዕለት
ለሮይተርስ ገልጿል። በተያያዘ ዜና የኢራኑ ፕሬዝዳንት ለወላጆች ጥሪ ያቀረቡ፣ ልጆቻቸውን ከአሸባሪዎች ጠብቁ ሲሉ መልእክታቸውን አስተላልፈዋል። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በሀገሪቱ እየተካሄደ ያለውን መጠነ ሰፊ ተቃውሞ ተከትሎ ለመላው የሀገሪቱ ሕዝብ አስቸኳይ መልእክት አስተላልፈዋል። ፕሬዝዳንቱ ወላጆች ልጆቻቸውን ሰዎችን ከሚያርዱና ከሚገድሉ አሸባሪዎች ጋር እንዳይቀላቀሉ እንዲመክሩም አሳስበዋል። የውጭ ጣልቃ ገብነት አሜሪካና እስራኤል በሀገር ውስጥና በውጭ ያሰለጠኗቸውን አሸባሪዎች ወደ ሀገር ውስጥ በማስገባት መስጂዶች እንዲቃጠሉና ሁከት እንዲነሳ እያደረጉ ነው ሲሉም ከሰዋል። የመንግስት አቋም መንግስታቸው የሰላማዊ ተቃዋሚዎችን ድምፅ ለመስማትና ለኢኮኖሚ ጥያቄዎች ምላሽ ለመስጠት ዝግጁ መሆኑን ገልጸው ንብረት የሚያወድሙትን ግን ጠላት ያሰማራቸው አሸባሪዎች ሲሉ ጠርተዋቸዋል። የሁኔታው አሳሳቢነት ላለፉት 2 ሳምንታት በቆየው ተቃውሞ የሟች ቁጥር ከ500 በላይ መድረሱን የሰብአዊ መብት ተሟጋች ድርጅቶች ገልጸዋል። የአሜሪካና የኢራን ፍጥጫ ፕሬዝዳንት ዶናልድ ትራምፕ አሜሪካን ለመርዳት ዝግጁ መሆኗን ሲገልጹ፣ ቴህራን በበኩሏ ጥቃት ከተፈጸመባት በአካባቢው የሚገኙ የአሜሪካ የጦር ሰፈሮችና እስራኤል ላይ የአጸፋ እርምጃ እንደምትወስድ አስጠንቅቃለች። በኢትዮጵያ እየተፋጠነ የመጣው የከተሞች መስፋፋት በመኖሪያ ቤትና መሰረተ ልማት ላይ ጫና ፈጠረ። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2026 የ6.3 በመቶ የኢኮኖሚ እድገት እንደምታስመዘግብ ቢተነበይም በአገሪቱ እየታየ ያለው ፈጣን የከተሞች መስፋፋት በመኖሪያ ቤት፣ በመሰረተ ልማትና በመሰረታዊ አገልግሎቶች ላይ ከፍተኛ ጫና እያሳደረ መሆኑ ተገለጸ። ይህ ሁኔታ በተለይ ዝቅተኛ ገቢ ባላቸው የከተማ ነዋሪዎች ላይ የኑሮ ውድነት እያባበሰ እንደሚገኝ ተጠቁሟል። የከተሞች መስፋፋትና ተያያዥ ጫናዎች አፍሪካ በዓለም አቀፍ ደረጃ በከፍተኛ ፍጥነት የከተሞች መስፋፋት የሚታይበት አህጉር ስትሆን የከተማ ነዋሪዎቿ ቁጥር በየዓመቱ ከ3.5 በመቶ በላይ እያደገ ይገኛል። ኢትዮጵያም ለዚህ ፈጣን እድገት በምክንያትነት የሚጠቀሱት ከፍተኛ የውልደት መጠንና ከገጠር ወደ ከተማ የሚደረግ ፍልሰት ዋነኛ ተዋናይ ናት። ይህ ፍልሰት በመኖሪያ ቤት፣ በመሰረተ ልማትና በመሰረታዊ አገልግሎቶች ላይ ያለውን ፍላጎት በእጅጉ እንዲጨምር አድርጎታል። የፍላጎትና የአቅርቦት አለመመጣጠን ደግሞ የቤት ክራይን፣ የሌሎች አገልግሎቶች ዋጋ በማናር የከተማ ኑሮ ለብዙ አስቸጋሪ እያደረገው ይገኛል። በዚህ ምክንያት የምግብ ዋጋ በከፍተኛ ሁኔታ እየጨመረ ሲሆን እንደ ኢትዮጵያ ባሉ አገራት ዓመታዊ የምግብ ዋጋ ግሽበት እስከ መስከረም 2025 ድረስ ከ10 በመቶ በላይ ሆኖ መቆየቱ ተጠቁሟል። የከተማ ነዋሪዎች በረጅሙ የአቅርቦት ሰንሰለት ወይም ከውጭ በሚገቡ ምርቶች ላይ ጥገኛ መሆናቸው ለዓለም አቀፉ የንግድ መዋዠቅ ይበልጥ ተጋላጭ እንዲሆኑ አድርጓቸዋል። ይህም በቀጥታ አጠቃላይ የዋጋ ግሽበትን እያባባሰው ይገኛል ተብሏል።